ሰላም 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 የተወደዳችሁ ክቡራን ተከታታዮቼ አዲስ ነኝ። በጥገኝነት ሂደት ዙሪያ በጀርመን እሰራለሁ። ይህ ዛሬ እንግዲህ ሳምንታዊው የአርብ ምሽት በቲክቶክ የሚደረገው ኦንላይን የምክር አገልግሎታችን ነው። ገባ ገባ በሉ፣ ገባ ገባ በሉ ቤተሰቦች፣ ገባ ገባ በሉ። ጥቂት ደቂቃዎች ጠብቅና እንጀምራለን። ገባ ገባ በሉ። ጥያቄዎች ካላችሁ ጊዜ ለመቆጠብ ያህል በውስጥ ግቡና ጥያቄዎቻችሁን ማቅረብ ትችላላችሁ። እኔም ወዲያውኑ መልሱን መልሳለሁኝ። ገባ ገባ በሉ፣ ገባ ገባ በሉ። ጥያቄ ያላችሁ ከስር ጥያቄያችሁን እንትን በሉ። ገባ ገባ በሉ። ሰሞኑን እንግዲህ ብዙ ነገር እያወራን ነው። ጥገኝነት በጀርመን በሚል አርዕስት ብዙ ነገሮችን እንግዲህ እየተወያየን ነው። ቴንክ ዩ ሶ ማች፣ ቴንክ ዩ። በጣም አክቲቭ ሆናችሁ እየተሳተፋችሁ ላላችሁ ሁላችሁን በጣም አመሰግናለሁ። ገባ 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 በሉ። ጥያቄ ያለው ሰው ቶሎ መጠየቅ ይችላል። ጊዜ ላለማባከን እኔ ማስገባት እጀምራለሁ። ኦልሬዲ ኦኬ። ጥያቄያችን ትንሽ ጠብቀን አንድ ደቂቃ አስገባለሁ። ሃሎ አዲስ፣ ሰላም እንደምን አመሸህ? እግዚአብሔር ይመስገን። ሰላም ነው ወይ? እንዴት ነሽ? ደህና፣ እግዚአብሔር ይመስገን። ሰላም ነው አለን። ጥያቄ ነበረኝ። ምን ነው ወጣ? አንድ ጊዜ ጠብቅኝ፣ ይቅርታ፣ አንድ ጊዜ ጠብቅኝ። ለመጀመር ነው። በዚህ ቁጥር በጣም መጀመር በጣም ነው የሚያስቸግረው ለኔ ማለት ነው። ጥያቄን ማስገባቴ በፊት ፕሊስ ቁጥራችን ቢያንስ ከፍ ማለት መቻል አለበት። ጥያቄዎቻችሁን ትጠይቃላችሁ፣ ግን ቢያንስ 20 ሰው እያየው ስለሆነ 20 ሰው ቢያንስ ለ4 ሰው ሼር ብታደርጉ በጣም ጥሩ ነው እና ታፕታፕ ማድረጋችሁን ደግሞ እንዳትረሱ። ሁላችሁም ታፕታፕ አድርጉ። ተሳትፎ ዛሬ ያስፈልጋል። በጣም ጥሩ። ወደ ጥያቄያችን አሁን ልንሄድ ነው። ኦኬ። ሰላም ጤና ይስጥልኝ እህቴ። ሰላም እንደምን አመሸህ አዲስ? ሰላም ነው? እግዚአብሔር ይመስገን። ሰላም ነው ወይ? ሰላም ነው። እኔም ጠይቀህ፣ ያው እኔ በባህር ነው የመጣሁት። ከድሮም በፊት ፓስፖርት ምናምን የለኝም እና አሁን አውስለንድ ቢሆርደር ማንነት ካላመጣሽ አትሰሪምም አትማሪም ምናምን ብለው ዝግትግት አደረጉት ማለት ነው። እና ምን ባደርግ ይሻለኛል? ከበፊትም እኔ አልነበረኝም ፓስት ማለት ነው። እና አሁን ዜግነትሽ ምን ነበረ? ኢትዮጵያ። ኦኬ። ስለዚህ ይኸውልሽ ምን ያህል ጊዜ ነው የቆየሽው ጀርመን? 6 ዓመት አደረኩኝ። ኦኬ። ምን አይነት ወረቀት አለሽ አሁን? የኔ እንትን ነው 60 ቢ። ኦኬ። 60 ቢ ማለት በጣም እጅግ የከፋ ወረቀት ነው። ኪንጎ ሰላም ብያለሁ። ኪንጎ ሚሚ ቴንክ ዩ ሶ ማች። ምንድን ነው የምልሽ መሰለሽ 60 ቢ ማለት
የሚሰጠው ራሱ ዱልዱም ነው። በጣም የከፋው ዱልዱም ነው። ፎር ፐርሶንን ሚት ኡንገክሊየርተ ኢደንቲቴት የሚባለው ለራሳቸውን ላልገለጹ ሰዎች የሚሰጥ እና ደግሞ ማንነት ላልገለጹ እንዲገልጹ ጫና ለመፍጠር የሚደረግ ለማድረግ ሲፈለግ የሚሰጥ ወረቀት ነው እና አንቺ በባህር ነው የነበረሽ። ከዚህ በፊት ፓስፖርት የሚባል ነገር አያውቅሽም። ስለዚህ አሁን ለአንቺ በጣም ነው የሚከብደው። ምክንያቱም ሰነድ አልባ በሚል የሆነ እንትን ውስጥ ነው የምትገቢው ማለት ነው። ሰነድ ስላልነበረሽ የኢትዮጵያ ኤምባሲ ላንቺ ሊሰጥሽ በጣም ነው አይሰጥም። በቃ አይሰጥም። ይሄ መልስ የለም። ማንም ሊመልሰው የማይችል ነገር ነው። ብትችይ ምናልባት 6 ዓመት የቆየሽ በመሆንሽ ምክንያት ሌላ አማራጮችሽን ልንገርሽ። ባይሆን ለብቻሽ ነሽ ወይስ ልጆች አሉ? ልጆች አሉ፣ 2 ልጆች ግን እዚህ አይደለም የተወለዱት። አንዷ ኢትዮጵያ ነው፣ አንዷ ኢጣሊ። ምንም ችግር የለም። ልጆች አሉሽ ነው ጥያቄው። አሉሽ? ባለቤትም አለሽ? ብቻዬን ነው የማሳድገው። ኦኬ። መጠየቅ ከቻልኩኝ የእሱን ሁኔታ ትነግረኛለሽ? አብራችሁም አይደላችሁም እንዴ? አይ እሱ ኢጣሊ ነው። እኔ እዚህ ጀርመን አልወለድኩም፣ ኢጣሊ ነው ያለው። እሱ የኢጣሊ ዜግነት አለው። እዛ እየሰራ ነው የሚኖረው ማለት ነው። ያው እንጠያየቃለን፣ እየመጣ ያየናል ምናምን እንጂ አብረን አይደለንም። ያ ትንሽ እሱ ራሱን የቻለ ኦኬ ማለቴ መጥቀም ይችል ነበር። አየሽ፣ ጋብቻ ይረዳል። ዜጋ የአውሮፓ ዜጋ እዚህ አሁን መኖር ቢፈልግ 2 ልጆች ስላለ 2 ወይ 1 ልጅ ስላለው እዚህ ከአንቺ ጋር መኖር ቢችል በእሱ አማካይነት ልጆቹ ያገኛሉ። በልጆቹ አማካይነት አንቺም የምታገኝበት መንገድ ይኖር ነበረ። እሺ እሱን እንተወው። እኔ ጋር በራስሽ 80 የለንም። እሺ በቃ እሺ ተይው እሱን ነገር። አሁን በአንቺ በኩል ያለው ደግሞ 6 ዓመት ነው የቆየሽው። ስለዚህ ብላይበሬሽት የሚባለው በመቆየት የሚገኘው የመኖሪያ ፍቃድ 2 ልጆች ስላለሽ አክቹዋሊ 6 ሳይሆን 4 ዓመት በቂ ነው። 4 ዓመት ላይ እንኳን ብላይበሬሽት ማመልከት ትችያለሽ። ግን ያ ብላይበሬሽት ለማግኘት ማሟላት ያለብሽ ነገር አለ። ከማሟላት ከሚገባሽ ነገሮች አንዱና ትልቁ አሁንም ማንነት ነው። ስለዚህ ማንነት ትልቅ ማነቆ ሆኖብሻል። በጣም በሚገርም ሁኔታ ምንም መደረግ አይችልም። ምንም። ምክንያቱም አሁን አውስላንድ በህርደ ማንነትሽን ማወቅ ይፈልጋል። ምናልባት ያንቺ የጥገኝነት ሂደትም ተዘግቷል ብዬ አስባለሁ። ተዘግቷል፣ በፍርድ ቤት ተዘግቷል። ፍርድ ቤት አልቀረብኩም። ጠበቃ አለኝ፣ ክፍት ነው ያለው። ጠበቃውም ኦኬ አልዘጋውም። ጠበቃውም ማንነት አምጪ ነው እያለኝ ያለውና ያ ኤምባሲ እጅም አላውቅም። ይኸውልሽ ቢያንስ ኤምባሲ ሂጂና አመልክታለች፣ ግን ስራው የማይፋጠነው በእኛ ችግር ነው ብሎ ይጻፍልሽ። እየጻፉ ነው አይደለ? ይጽፋል የሆነ ነገር ይጻፉልሽ እና ቢያንስ እሱን ለማስገባት ሞክሪ። ፓስፖርት ለሌላቸው ሰዎች እዚህ ኖርማሊ አሻራ ተሰጥቶ እዚሁ ማመልከት የሚቻልበት ሂደት ነበረ ወይም መሆን አለበት። ግን እንደዚህ አይደረግም። ተደርጎ ያው እንግዲህ ኦልሞስት 2 ዓመት በላይ ነው ሰነድ አልባ ብለው ማንንም መስጠት አይሰጥም። እና እኔ ምንም አይነት መልስ የለኝም በእውነት ነው የምልሽ። አንቺ ኦኬ ግን አሁን ኤምባሲ ማለት ነው በበፊት ላላቸው አይሰጥም ወይስ ከድሮም ላልነበራቸው? ይሰጣል። ድሮ ከነበራቸው እና ደግሞ በጠፋበት ቢያንስ በፎቶ እንኳን ቢኖራቸው የኢፒ ቁጥር አለ፣ የፓስፖርት ቁጥር፣ እሱን አሳይተው እንትን ማድረግ ይችላሉ።
እሱን ማሳየት መቻል አለባቸው መጀመሪያ። ከዛ በኋላ እ፣ ይሰጧቸዋል። ከሌላቸው ደግሞ ስማቸውንና ሙሉ ስማቸው የተወለዱበት ቦታና እድሜ ሰጥተው እንዲፈለግላቸው ይደረጋል። የነበራቸው ሊያገኙ ይችላሉ፣ ግን ያልነበራቸው ለነሱ ነው ችግሩ። ኦኬ። እና አሁን እኔ የልደት የክርስትና የተወለድኩበት አምጥቼ ብሰጣቸው እሱ በቂ አይደለም? አይበቃም? አይበቃም። ፓስፖርት ነው የሚፈልጉት እነሱ። ኦኬ። እና ፓስፖርት የሚፈልጉ ከሆነ እነሱ ለትራንስፖርት የሚሆን ወረቀት ይስጡኝና ከዛ ሂጄ አስወጥቼ ምናምን መምጣት ይቻላል? ይኸውልሽ እንደዛ አይነት የተሰጣቸው ሰዎች አሉ። ግን እ፣ ምን ማድረግ አለብሽ መሰለሽ? እንደዛ አይነት እድል ነው መሞከር ነው። እ፣ አሁን ባለሽ ወረቀት ግን መጠየቅ አትችይም እሱን ነገር። ኖርማል ዱልዱንግ ኖሮሽ ቢሆን ወይም አውፈንታልት ገሽታቱ የሚባለው ጊዜያዊ መኖሪያ ፈቃድ ብቻ ኖሮሽ ቢሆን ኖሮ እንደዛ ማድረግ ትቻለሽ። ግን ጉዳይሽ በፍርድ ቤት ገና ሳይዘጋ ደግሞ ምንም ማድረግ አትችይም። ይኸውልሽ ሌላ ቢቻል ማለት ነው ይሄ የልጆችሽ አባት ለምሳሌ ወደዚህ ቢመጣና እዚህ መኖር ቢጀምር ዜጋ የአውሮፓ ዜጋ በመሆኑ ምክንያት ልጁ ማግኘት ትችላለች። ከዛ በልጁ አማካይነት አንቺ ደግሞ በፓራግራፍ 25 አብሽኒት 5 መሰረት አንቺ የመኖሪያ ፈቃድ ሊጠየቅልሽ ይችላል። ለዛም ቢሆን ማንነት መጠየቃቸው አይቀርም። ግን ቢያንስ እሱን ምንድነው የልደት ሰርተፍኬት ምናምን በማምጣት እንኳን እሱን ማለፍ ትችያለሽ። ሌላ መንገድ ግን በጣም ይከብዳል። በጣም እየከበደ ስለሚሄድ ባንቺ ዛይድ እኔ የምልሽ ምናልባት አንድ ቻንስ ጉዳይሽ ወደ ሀርተፋል ጉዳይ ብትወስጂው ሀርተፋል ብታመለክቺ፣ እነሱም ግን ያንቺን ጥረት ይፈልጋሉ። ሀርተፋል ማለት ጉዳይ የባሰባቸው ሰዎች ጉዳያቸውን የሚያቀርቡበት ቦታ ነው። ሀርተፋል ኮሚሲዮን ይባላል። መንግስታዊ ያልሆኑ ድርጅቶች አብረው የሚሰሩ ከዛ የሚያስፈጽሙና ለካውስላንድ behörde ጋር በመተባበር ያ ሰው ቢያንስ በሰብአዊነት እንዲያገኝ የሚያደርጉ ናቸው። ለዛም ቢሆን የሚያስፈልጉሽ ነገሮች አሉ። ለምሳሌ በነፃ የሰራሽበት ሰርቪስ አለ ወይ? ቋንቋ ቢያንስ ጥረሻል ወይ? ዝም ብሎ ቁጭ ያለ ሰውን ብዙም እነሱ እንትን አይመስጣቸውም። እና መልካም እድል። አይ ቲንክ ከበቂ በላይ ተናግሬያለሁ። ኦኬ፣ እሺ፣ አመሰግናለሁ። እሺ፣ እኔ ቻው ቻው። ኦኬ ቴንክ ዩ። ወደሚቀጥለው ጥያቄያችን ወደ ኪንጎ እንሄዳለን። ኪንጎ በነገራችን ላይ የራሱ የሆነ ፕላትፎርም አለው እና ብዙ ሰዎችን በጣም ይደግፋል። በተለይ በዚህ በሮማኒያ በኩል ለሚመጡ እጅግ በርካታ ውይይቶች፣ መድረኮች እያዘጋጀ ሰዎችን የሚያግዝ ሰው ነው። ፕሊስ ለሱ አንድ ጊዜ የሆነ ጀስት ሞራል ነገር ብትሰጡልኝ በጣም ደስ ይለኛል። አንዳንዴ እሱ ቤት ገብቼም አንዳንድ ጥያቄዎችን እንደመልስ ያ እኔም ይፈቅድልኛል። ኤኒዌይስ ቴንክ ዩ ኪንጎ፣ ሰላም ብያለሁ። ይቅርታ አዲስ፣ እኔ አንድ ጥያቄ አለ ልጠይቅህና ልውጣ። እሺ። ግን አሁን እኔ ዱምዱም 60 ቢ ነውና አይመልሱም አይደል? አይመልሱኝም። ይኸውልሽ በ60 ቢ ማለት 60 ቢ አንድ ሰው ወደ አገሩ እንዲመለስ የራሱ የሆነ መንገድ አለው። ያንቺ ጉዳይ አልተዘጋም። በፍርድ ቤት ከተዘጋ ግን አንቺ አሁን አውስራይዘ ፍሊሽት ነሽ መውጣት ያለብሽ። ስለዚህ ከዛ ምንም እንቅስቃሴ ካልተደረገ የማስወጣቱን ፕሮግራም ኖርማሊ ጠርተው ወይም ደብዳቤ ልከው በይ ያንቺ ጉዳይ ተዘግቷል፣ ወደ ሀገርሽ መሄድ አለብሽና
በገዛ ፍቃድሽ ነው ወይ የምትወጪው ወይስ ብለው ያወያዩሻል። ኦኬ ይኸውልሽ ሌላ ፕላን ቢ አስቢ፣ ሌላ ነገር አስቢ። የግድ እዚህ መሆን እኮ አይኖርበትም። ለማንኛውም ይሄን ነገር እዚህ ማውራት አይኖርብንም። ብቻ በደንብ ማሰብን ይጠይቃል። አይ ምን መሰለ አሁን እዚህ አንዲት ጓደኛ ጎረቤት አለችኝ ናይጄሪያ ናትና አንድ ልጅ አለቻት ከኢጣሊ ነው የወለደቻት ኢጣሊ ማለት ነው እና እንደኔ ነው 60 ቢ ነውና የሷ ፓራግራፍ ማለት ነው እና ጠበቃ ነበራት ቀኑን ጨርሶ ተዘጋ ማለት ነው ኬዙ ተዘግቶ ምናምን ከዛ 2 ሳምንት አለሽ ትኬት ቆርጠንልሻል ተዘጋጅ ምናምን ብለው ላኩላት ማለት ነው እና እሷ ደግሞ ኦሬዲ ጠበቃው ኬዙን ስለተዘጋ ተቀባይነት ስላልነበረው ድጋሚ ሌላ ጠበቃ ሲዛ አስከፈተች ማለት ነው እንደገና ለመከራከር እና እንደዛ ያደርጋሉ ለኔ እስካሁን ግን እኔ እንደዛ አላሉኝም ማለት እኔም ጠበቃ ሁለቴ ነው ያስኩት በመጀመሪያ ተዘጋብኝ መጀመሪያ ሲዘጋ ጠበቃ ምንም አይነት መልስ አልሰጠኝም ተቀባይነት የለውም ብሎ ዝም ነው ያለው እንደገና ድጋሚ ሌላ ጠበቃ ይግባኝ ይዤ አሁን ይሄ ሁለተኛው ጠበቃ ያለ ያለው በቃ ማንነት ካላመጣሽ እዚህ ሀገር 100 አመት ብታደርጊም አይሰጡሽም በቃ ማንነት ግዴታ ነው ምናምን አለኝ ማለት ነው እኔ ደግሞ ከድሮም አልነበረኝም በባህር ነው የመጣሁት በቃ ማምጣት አልችልም አልኩት ስለዚህ በቃ መምጣት አልችልም የሚለው ለነሱ ምንም ሊያሳምናቸውና በቃ እሺ ሊሰሙም አልፈልጉም ማለት ነው አይፈልጉም ሁላ ማለት ነው በቃ የውሸት ነው ለምን ኢትዮጵያ የዲሞክራሲ ሀገር ነው ለምንድነው ማታመጪው ግዴታ ምንድነው ያውልሽ ስሚ ያውልሽ እህቴ ያውልሽ አሁን ለአንድ ሰው በጣም ረጅም ጊዜ መስጠት ማቆም አለብኝ በጣም እየበዛ ነውና ችግርሽን አከብራለሁ በጣም አሳዝነሽኛል ማንንም ያዝናል ግን አሁንም ለዚህ ምንም አይነት መፍትሄ የለም እውነቴን ነው የማይሆነ ነገር አማራጮች ቢኖሩ እነግርሽ ነበር ይኸውልሽ የኢትዮጵያ ኤምባሲ ለምን ስራውን አይሰራም ለምን ዜጎቹን እኔ እንጃ እዛ አንድ ቀን እጄ ጠይቅ ያለው እኔ ከዛ እኛ አይደለም በዚህ አይደለም ችግሩ እዛ አዲስ አበባ ቢያንስ 70,000 ዲያስፖራዎች አመልክተዋል ለነሱ ገና አልተሰራም እና በዛ ምክንያት ነው ይሄ ቶሎ መስራት አልቻሉም ወይም እዚህ አሻራ የሚሰጥበት ነገር አልሰሩም ማንንም አያውቅም እነሱ ብቻ ናቸው የሚያውቁት እና ለእንዳንቺ አይነት ሰው ችግር የሆነው መንግስት አይደለም ምክንያቱም እውነት እኮ ነው እነሱማ እየጠየቁት ያሉት እውነት እኮ ነው እንዴት ነው አንቺ የአንድ ሀገር ዜጋ ሆነሽ እንዴት ነው የምትከለከዩ የነሱ አይደለም ችግሩ ለማንኛውም የኔ እህት ደህና ደሪ ወደሚቀጥለው ጠያቂያችን እንሄዳለን ቻው ቻው እሺ አመሰግናለሁ ግን ደስታ የምትባለው ማለት ነው ኤምባሲ ነበርኩ ያለች ነውና የሆነ አዲስ ኢንፎርሜሽን ካላት ነይ እሺ ነይ አስገባታለሁ ደስታ አስገባሻለሁ ግን እንቀጥሉ ከኪንጎ ሃሎ ሰላም አይ አዲሱ እንዴት ነህ ሰላም ነው ወይ ወንድማችን ሰላም ነው እንዴት ነህ ዌልካም እንኳን በሰላም መጣህ ወንድሜ ናለን እግዚአብሔር ይመስገን በጣም ነው የማመሰግነው አዲሶዬ በጣም ጥሩ ነገር በጣም ደስ ይላል ቅድም የሆነ አንድ ጥያቄ ቀርታ ነበረች እሱን ለመጠየቅ ነው አሁን በዚህ በዩሮፕ ዶክመንት ያለ ሰው ወደ ጀርመን ሀገር ሄዶ ቢሰራ ግብሩ እንዴት ነው ለሁለት ነው የሚከፈል ወይስ ለአንድ ነው ይኸውልህ እኔ መጀመሪያ በዛ ቪዲዮ ምንድነው ያልኩት አንድ ሰው ግሪክም ሆነ ጣሊያንም ሆነ ሌላ የአውሮፓ ሀገር ጥገኝነት ጠይቆ ወረቀት ያገኘ እንደሆነ ወረቀት አገኘ መኖሪያ ፍቃድ ትራቨሊንግ ዶክመንት ፓስፖርት የሚመስል እንደ ፓስፖርት የሚያገለግልም ይሰጠዋል እሱን ይዞ በቀጥታ ወደዚህ ከመጣ ወደ ጀርመን ከመጣ እንደ ቱሪስት ብቻ ነው ኦኬ
ዝም ብሎ እዚህ መኖር አይችልም፣ አይፈቀድም። ብዙ ሰዎች እንደዛ ያደርጋሉ። ብዙ ሰዎች ዝም ብለው በድብቅ እነሱን ነው የሚመለከተው። እሱ ግን አይቻልም፣ አይፈቀድ። ከታወቀ ሌላ ጣጣ ውስጥ ነው የምትገቡት። እና ስራ ለመስራት ደግሞ ከፈለጋችሁ ቀጣሪው ብዙ ጊዜ እነኝን ነገሮች ላያይ ይችላል፣ ሊቀጥራችሁ ይችላል። ተመዝግባችሁ በስነ ስርዓት ስራ ተቀጥራችሁ ዝም ብላችሁ የምትሰሩ ሰዎች አላችሁ። የጀርመን አውስላንድ behörde ሳያውቅ ማለት ነው። ይኸውላችሁ በሆነ በዚህም ሆነ በዛም አውስላንድ behörde ያወቀ እንደሆነ ወደ ኋላ ሄዶ ምናልባት ስራ ተቀጥራችሁ እየሰራችሁ ከሆነ ስራ ከጀመራችሁበት ከፊናንስ አምት ኮንትሮል ማድረግ ይቻላል። መቼ ነው ስራ መስራት የጀመረው የሚለውን ብዙ ነገሮችን ኮንትሮል ማድረግ ይቻላል። ከዛ እናንተ ይኸውላችሁ ኢሌጋል የሆኑ ወንጀሎች ናቸው ማለት ነው። ሳይፈቀድ ስራ ቀጣሪያችሁ ሊቀጥራችሁ ይችላል፣ ግን ህጋዊ የሆነ መንገድ አለው። አንዳንዴ ትመዘገባላችሁ። ራት ሃውስ ሄዳችሁ ልትመዘገቡ ትችላላችሁ። እነሱ ዝም ብለው ይመዘግቧችሁ፣ ግን እሱም የራሱ የሆነ ዋጋ አለው። ይሄ ነገር ከታወቀ ህጉ የሚለው ያስቀጣል። የገንዘብ ወይም የእስራት የፍራይሃይት የነጻነት ቅጣት ማለት እስራት ማለት እንደዚህ ነገሮች ያስከትላል። አይደረግም። አሁን ወደ ጥያቄ ልምጣ። እዚህ ከመጡ የቀረጽ ጉዳይ እንዴት ነው የምትለው? አንድ ሰው እዚህ ሲመጣ መጥቶ እዚህ መኖር የሚጀምረው መቼ ነው? በሁለት መንገዶችን ላምጣ። አንድ ጣሊያን ጥገኝነት ጠይቆ ለምሳሌ ወረቀት ያገኘውን እዚህ ሚስት ቢኖረው ጀርመን ሚስት ቢኖረው ጀርመን ያለችዋ ፋሚሊ ሪዩኒየን ታመለክታለች። ፋሚሊያን ናፍቱክ ታመለክታለች። በዛ መልኩ መጥቶ መኖር ይችላል። ከዛ ህጋዊ ነው፣ መጥቷል፣ መስራት ይችላል። ቀረጹ ኦፍ ኮርስ ለሚሰራበት ሀገር ነው የሚሆነው። በሁለተኛ መንገድ ደግሞ መጥቶ በነፃነት መስራት የሚችለው እዛ ጥገኝነት የጠየቀበት ሀገር ቋሚ መኖሪያ ፍቃድ ሲያገኝ ወደዚህ ወደ ጀርመን መጥቶ አውስላንድ behörde ወይም የኢሚግሬሽን ኦፊስ ይሄድና ይሄ የጣሊያን ወይ የግሪክ ቋሚ መኖሪያ ፍቃድ አለኝና መቀየር እዚህ መኖርና የመስራት ፕላን አለኝ፣ ስራ ወይም አግኝቻለሁ፣ ይሄው እዚህ ቦታ እኖራለሁ፣ እንዲቀየርልኝ ይፈልጋሉ። ስለዚህ ይቀየራል። ኖርማሊ 38 ፓራግራፍ 38 ነው የሚመለከተው aufenthaltsgesetz የሬዚደንስ አክት የሚባለው የመኖሪያ ህግ መሰረት በዛ እንትን ማለት ይችላል። በዛ ሁኔታ ከመጣ ኦፍ ኮርስ ቀረጽ ወደዚህ የለውም። ለሚሰራበት ሀገር ነው ሙሉ ለሙሉ ቀረጽ የሚገብረው ማለት ነው። ኪንጎ ኦኬ፣ አሁን ተረድቻለሁ። አንድ ልጅ ቅድም እኔ ቤት ገፍቶ እንዲስጠየቅ ቋሚ መኖሪያ ፍቃድ አለኝ ግሪክ ነው ያለኝ ወደዛ ሄጄ ለመስራት ፈልጋለሁ ብሎ ለጀርመን ጠይቆ ነበር። ለዛ ነው እንግዲህ። አይ ጥሩ መልሳል። እኔ እንደ እንትኑ ህጉ እንደዛ ነው እንግዲህ። አይ ቴንክ ዩ። አይ አሪፍ ነው መሆንም ያለብን እንደዛ ነው። ቴንክ ዩ መልሱ። ቴንክ ዩ ብያለሁ ወንድሜ። መልካም ምሽት ይሁንልህ። ኦኬ በጣም ጥሩ። ወደሚቀጥለው ጥያቄያችን ከመሄዳችን በፊት 130 ሰዎች አያለሁኝ። ፕሊዝ እንግዳ ሰው እዚህ ዝም ብሎ እንግዳ ሆኖ መቀመጥ አይኖርበትም። አዲስ ነኝ፣ በጥገኝነት ሂደት ዙሪያ እሰራለሁ። ከ180 የሚጠጉ ቪዲዮዎችን መፍትሄ ተኮር የሆኑ ቪዲዮዎች በጥገኝነት ሂደት ማለት ነው ጥገኝነት ከመጠየቅ ጀምሮ ዜግነት እስከማመልከት ያሉት ሂደቶች ላይ ማናቸውም ችግሮች መፍትሄ ተኮር የሆኑ ቪዲዮዎችን ሰርተናል። ይህም በዩቱባችን ነው የምታገኙት። ዩቱባችን አዲስ ጂኬ ቲዩብ ይባላል። ፕሊስ
ይጠቅማቸዋል ወይም ሊጠቅማቸው የሚችሉ ሰዎች ሊኖሩ ስለሚችሉ ፕሊዝ ሰብስክራይብ አድርጉ፣ ቤተሰብ ሁኑን፣ አበርቱን። እንዲሁም እዚሁ ቲክቶክ ደግሞ ጆይን አድርጉን። አዲስ ጂኬ ቲዩብ ተመሳሳይ ስም ነው። ፎሎ አድርጉን፣ አበርቱን እላለሁ። ወደሚቀጥለው ጥያቄያችን እንሄዳለን። በላይ ሀሎ። በላይ ኦኬ። በላይ ከሌለች እሺ፣ ይቅርታ። እሺ፣ መግባት እሺ፣ መጠየቅ ይችላልሽ። ደስታና ፍቅር የምትባለው እስኪ አስገባት። መግባት ይችላሉ። ደስታ ፍቅር። ኦኬ በኢትዮጵያ ኤምባሲ የአሰራር ዙሪያ ምናልባት ማለት የምትፈልጊው በነገራችን ላይ በመጀመሪያ ቴንኪው። ደስታና ፍቅር ሀሎ። አዲስዬ እንዴት ነህ? ሰላምነት እግዚአብሔር ይመስገን ሰላም። እየረሳኸኝ ተቸገርኩ። በጣም ይቅርታ። ኧረ በስመ አብ ሞት ይርሳ ብያለሁ። አዎ አይ ብዙ ጊዜ ረድተኸኛል እና ባለፈው አብሽን ፈርቦትል ዚክሲሽ አብዝ ፍንፍ ተሰጠኛል ኮሌጅን ነኝ እና 10 ዓመት ኦኬ ያ አሁን አስታወስኩኝ። አይ ቲንክ አዎ ያ ከዛ ወንድሜ ሰላም ነኝ 6 ዓመት ሰርቻለሁ ብዬ ከዛ ተጨነቅ ያለው ስልህ ወዲያውኑ እኔ ባልቀረብኩበት ነው ፍርድ ቤት ውሳኔውን የሰጠኝ። ባንፍም ላከልኝ። ከዛ አውስላንደርም ባለፈው ፓስፖርትን ክራንክ ፍርሽሩንግን አርባይት ፍርሽሩንግ እና ሚት ፈትራክ አምጣ ብሎ ደብዳቤ ላከልኝ። በጣም ጥሩ። ኮንግራቹሌሽንስ። እንደዚህ ወረቀት ሲሳካለት ያው ደስታችንን እንገልጻለን ማለት ነው። ሁላችን 132 ሰዎች ኮንግራቹሌሽንስ እንልሃለን ማለት ነው። አሁን ግን እህታችን እየጠየቀችህ ነው በኢትዮጵያ ኤምባሲ ዙሪያ የምትለው ነገር አለ ወይ? አዎ በጣም የኢትዮጵያ ኤምባሲ በእውነት ክብር ይገባቸዋል። ሰዎች እንደሚያወሩት አይደለም። በጣም እጅግ በጣም ሰው ይተባበራሉ። ሰው እዚህ ኖሮ ሰርቶ ቤተሰቦቻቸው እንዲረዱ በጣም የመጀመሪያ ፍቃዳቸው ትህትናቸውን አይቻለው። ትናንትና በጣም አስገርሞኝ እንደውም አንዳንዶቻችን እንደውም በቃ ቲፕል እንሰጣቸው ፈለግን አንቀበልም እስከሚሉ ድረስ ነው። ይሄ እኮ ግዴታችን ነው እስከሚሉ አዲስ ሰው የሚያወራው ሌላ ነገር ነው እና ኢቨን ከኔ ጋራ ፓስፖርት የሌላቸው ግን እዚያው ፍልታልት 25 ቢ ተሰጥቷቸው ከኔ ጋራ የነበሩ ነበሩና ፓስፖርት ያልነበራቸው ማለት ነውና እንደውም ደብዳቤ እየጻፉ ማምጣት አትችልም እያሉ ኤምባሲው ሲሰጥ ነበር። ምክንያቱም በዚህን ጊዜ ኤምባሲው እያስተናገደ ያለው ቁጥር ያላቸውን ናቸው በፊት የነበራቸው ፓስፖርት። እሱን ደግሞ አዲስ ሊያወጣ ነው ብለው እየጻፉ ጭምር ለአውስላንደር ቢወርደር አሁን ከአንድ ወር እስከ 15 ቀን ወይ 2 ወር ነው የሚቆየውን የተባለው። እስከዛ ድረስ ግን የድጋፍ እንኳን ደብዳቤ ይጽፉላቸዋል ቁጥር እንኳን ላላቸው እና እህቴ ኤምባሲ ብትሄጂ ይጽፉልሻል ደብዳቤ። ልንሰጣት አንችልም ከዚህ በፊት ፓስፖርት የላትም ብለው ማህተብ ያለው ምን ያለው ምንም አይነት ወጪ አታወጭም ሲወስዱ 20 ደቂቃ እንኳን አዲስ ያልቆዩም ሲሰጧቸው ማለት ነው። ወዲያውኑ ስራ ላይ ናቸው በቃ ኤምባሲዎች እና የድጋፍ ደብዳቤ ይሰጡሻል። ለአውስላንደር ቢወርደር ከትርጉም ጋር በእንግሊዝኛ ነው የሚሰጡሽ። አንቺ ወይ አስተርጉመሽ ወይንም ደግሞ እንደዚሁ በእንግሊዝኛውም ሊሰጫቸው ይችላሉ። ይሄ ነው አዲስን ያየሁት ነገር። በጣም ጥሩ ነገር አይቻልም። ቴንኪው። እዚህ ላይ አሁን እንደ ኢሹ የሚነሳው ለምን መሰለህ? እሱ እንዳለ ሆኖ ማለት ነው። አሁን ይኸውልህ የተለያዩ ችግሮች ያላቸው ዜጎች አሉ። ኦፍኮርስ ለኤምባሲም ቢሆን ምናልባት አንዳንዴ አስቸጋሪ ሊሆን ይችላል። ግን እዚህ ላይ ግን ያልተቀረፈ ነገር አለ። ምንም ቢሆን ምንም የብዙ ሰው ሮሮ አለ። ሰነድ አልባ ሰው መቼ ነው የሚስተናገደው? አየህ እኔ ይኸውልህ ምንም እኮ የሰው ድምፅ መሆን ማንም ሰው መሆን አለበት ባይ ነኝ እኔ። ብዙ ሰው ይሄንን
ሰነድ አልባ ስለተባለ ስለሆነ የተባረረ አለ። ኦኬ 104 የተሰጣቸው ማአት በመቶዎች ካልሆነ ምናልባት በሺው የሚቆጠሩ ሰዎች ይህ ሰነድ አልባ ስለተባሉ ለሰነድ አልባ ምንም አይነት አገልግሎት የለንም፣ ዝም ብለን ይሄን ነገር አሁን ያልከውን ነገር እንጽፋለን ብቻ ስለተባለ ባለማግኘታቸው ምክንያት አሁን ዱልዱም ቢ ላይ ናቸው። ይኸውልህ ከባድ ነው። እውነቴን ነው። እንደዛ እኮ ገባኝ እኮ አንተ ጥሩ ነገር አይተሃል። ጥሩ ነገሮች እኮ አሉ። ግን እኛ እቺን ፓርቲኩላር እቺን ችግር ግን ስንት ሰው ዋጋ እያስከፈለ ነው? መቼ ነው እስቲ ቆይ እንደ አንድ ኤምባሲ ማለት ነው ኤምባሲ ተሄዶ እኮ አሻራ ተደርጎ አዲስ ሰው ካለ የልደት ሰርቲፊኬት ካለው የአይዲ አሁን ምናልባት መታወቂያ ካለው በቂ ነው። አሻራ አርጎ ማንነቱ እንትን ብለዋል። ከዛ ምስክር ምናምን እሺ ፎርማሊቲዎች ሊኖሩ ይችላል። ከዛ ግን ፓስፖርት ግን ማግኘት አለበት። መቼ ነው የሚጀምረው እሱ ነገር? ኦልሬዲ 2 ዓመት እኮ በጣም አለፈው። ኦኬ ይኸውልህ እሱ ነው አሁን እህታችን እኮ ተስፋ ምንም አይጠቅ ይኸውልህ ጽፈው የሚሰጡት ወረቀት እኔ ይኸውልህ ዳጌ ገን ሆኛ አይደለም ምን ያው የሀገራችን ልክ ነው። ውክልና ያለው ነገር እኮ ነው እንዴ። ግን ሰው እኮ እዚህ ላይ ችግር አለበት እንዴ። እቺ እህታችን እኮ ኦልሞስት አሁን ምንድን ነው ተስፋው? ይሄ ነገር ካላመጣች እኮ ልጆች ይዛ ምንድን ነው እንደሷ እኮ መዓት በመቶዎች የሚቆጠሩ እኮ አሉ። አዎ አዲስዬ ምን መሰለህ ችግሩ እነሱ ጋር ብቻ ነው ብዬ እኔ አላምንም። አላልኩኝም እኮ እኔ በራሴ ጠይቄያለሁ። ይኸውልህ ማንኛውም ሰው ያመጣል አዲስዬ። ነገር ግን አሁን በአብዛኛው እዚህ ሀገር ያለው ኢትዮጵያዊ ስማቸውን ቀይሮ ነው ያሉት። እነዚህ ሰዎች ደግሞ እዚህ ያሉት ኤምባሲ ትናንትና አሰራራቸውን ሁሉ አይቻለሁ። የልደት ካርድን ነው ወሳኝ አርግተው አሁን ያንን እዛ ኮንትሮል ስለሚደረግ፣ ስለዚህ ብዙ ሰዎች ስም ቀይረው ስላሉ ፓስፖርት አውጥተን እንዴት እንስጥ ነው የሚሉት። ወይ እውነታቸውን ተናግረው የመሸበት ማደር ነው እና ሳይዱን ስናይ ከዚህም ስማቸውን የሰጡ ኬዛቸውን የሰጡ ሰዎች በጣም ብዙ ችግር አድርገዋል በራሳቸው ህይወት። ግን ትክክለኛ ማንነታቸውን ቢኖራቸው የቀበሌ ብቻ አይደለም የተለያየ ማስረጃ ቢመጡ በሰነድ አልባ ደብዳቤ ጽፎላቸው ይሰጣሉ፣ ፓስፖርትም ሊያወጡላቸው ይችላሉ ብዬ ነው የማስበው። እኔ ያየሁት ነገር ነው። በመታወቂያ ብቻ ግን ፓስፖርት አውጥተው ሊሰጧቸው አይችሉም። ምክንያቱም በቀላሉ መታወቂያ ስለሚሰራ በቀላሉ። ያ ነው አዲስዬ፣ ያቋረጥኩ ይቅርታ። ኦኬ ምንም አይ ጀስት ነው እየተወያየን ብቻ ነው እኮ ምንም ያው እንግዲህ ይሄን ነገር ገብቶኛል። አንዱ እኮ ምንም እኮ እነሱም ጥንቃቄ ማድረግ እንዳለባቸው እኮ እንደ ኤምባሲ ግልጽ እኮ ነው። ሄዶ ጅቡቲያዊ ወይም ሶማሊያዊ ሱዳናዊም እኮ ኢትዮጵያዊ ነኝ ብሎ ስሙን ቀይሮ ሊወስድ ነው ማለት ኦፍ ኮርስ ምንም እኮ እዛ ላይ አይደለም ጥያቄው። ጥንቃቄማ ማድረግ አለባቸው ይሄ እኮ ሀገር ነው። ግን ትሮትስቴም እነኚህ ሰዎች በጣም ነው የሚያሳዝኑት። በብዙ መቶዎች የሚቆጠሩ ናቸው። ምንድነው መቼ ነው ወይ አሰራሩን በምን አሰራር ምንም እኮ ተዘግቷል እኮ የለም እኮ ሰነድ አልባ አናስተናግድም ነው ሙሉ ለሙሉ እኮ ነው። ኦኬ ኤኒዌይስ ምናልባት በዚህ ዙሪያ ይቅርታ። አሁን ትናንትና አንድ እህት ነበር መንገድ ላይ ያገኘኋት እዛው በርሊን ባርኖፍ ይዣት ነው የሄድኩት። የ3 ዓመት ወረቀት ሰጥተዋታል። ከዛ በኋላ ፓስፖርት አቅርቢ ሲሏት ባለማቅረቧ ተመልሶ ይሄ አውፍልታልት ገሽታቱም ሰጧት ለ6 ወር ያህል አውስላንደር ቢወርደር ነው ያደረገው። ከዛ አሁንም እንደገና መልሰው
ፓስፖርት ካላመጣሽ ይሄንን እንቀምሻለን አሏት። አሁን ያቺ ልጅ በኬዟ ኮንግራ ሰጥቷታል፣ ግን በእህቷ ስም ነው የሰጠችው። አይ ትልቅ ስህተት። በእህቷ ስም ስሟን ቀይራ ማለት ነው። ግን አድራሻዋን አልቀየረችም፣ ማንነቷን አልቀየረችም። እና ይሄን ምንም ትክክል ነው። ምን በጣም ትልቅ ስህተት፣ በጣም ትልቅ ስህተት ነው። አዎ አዎ እንዴ ስህተት ከዚህ በላይ እኮ ስህተት አለ። ምን ሰው እኮ ምን ስሙን ብቻ አይደለም እኮ ስሙን ብቻ ነው እንዴ? እኛ ምን ሁላችን እኮ እናውቀዋለን እንዴ? ሰው ሀገሩንም እኮ እንትን ይላል። ምን ከዛም አልፎ እኮ የሌለ ነገር አለ። ይገባኛል። ይሄ ሁሉ ሰው ያው በዚህም ሆነ በዚህም ወረቀት ለማግኘት የሚካሄድበት ሂደት አለ። ቢሆንም ግን በቃ እኔ ይኸውልህ ሮሮ ግን አለ። እነዚህ ሰዎች በሚፈታበት መንገድ ምናልባት ኬዛቸው መታየት ቢችል ነው እንጂ አንተ የምትላቸው ያነሳቸው ነጥቦች በምንም ተአምር መከበር ያለበት ነገር ነው። ታታሪ ሰዎች አሉ። ምንም የስራ ጉድለት አይደለም። ጀስት ይሄ ግን እንዴት ነው ትሪት መደረግ ያለበት የሚለው ነው ብቻ እንትን ያለኝ። ቴንክ ዩ በጣም አመሰግናለሁ ወንድሜ። እሺ አዲስ ወደ እኔ ጥያቄ ልግባ ይቻላል። ግን አንተ ወደ አንተ ኖ ለመሰለህ ሁለት ሰዎች እየጠበቁ ነው። አንድ ነው። አሁን ፓስፖርቱን እሺ የዛሬ ወር ከ15 ቀን ቀጥረውኛል። የድጋፍ እሺ ደብዳቤ ለአውስላንደር ቢወርደር ጽፈው ሰጥተውኛል እንዲጠብቁኝ ማለት ነው። እና እህ ያው ትንሽ ሳንቲሙም ያው ውድ ነው የከፈልኩት፣ ወደ 784 ብር ነው ያ የከፈልኩት። እህ አሁን አዲስ ፓስፖርቱን ልክ እንደተቀበልኩ ለጠበቃዬ ልስጥ ወይም ቀጥታ ፓስፖርት ብቻ ነው እኔ ጋ አሁን የሚቀረው፣ ሌላውን እንዳለ ያሉኝን ነገር አስገብቻለሁ። እና ለጠበቃዬ ልስጥ እህ ወይስ ራሴ አውስላንደር ቢወርደር ሄጄ ልስጥ? አብሽን ጠበቃ አለ ፎርቦትል አይደለ? አለኝ። አዎ እና ደግሞ ወረቀት ደግሞ አለ። አብሺቡን ፈርቦት ነው አብሽን ፎርቦትል ባንፍ ልኮልኛል እንዳለ እነሱ በ25/3 ማለት ነው አዎ ወይም በ65 በ60 5 ፓራግራፍ 60 አብሽኒት 5 ሌላ አጠራሩ ነው እሱ። ለማንኛውም እርግጠኛ ሆነ ይሄን መቀበላቸውን ካወቅ ምንም የሚያስቸግር ነገር የለም። ራስን መስጠት ትችላለህ። ምክንያቱም ምንም እቺ አውፌንታልስቲትል ኦልሬዲ አግኝታታል ወይ? አይ አሻራ ልሰጥ ቀጠሮ አድርገውልኛል። ነገር ግን ይሄ አውፍታልት ገሽታትሙ ገና አላለቀም። በ6ኛ ወር በ30 ነው የሚያልቀው። ማለቅ አይኖርበትም። እሱ ማለቅ አይኖርበትም። አውፍታልት ገሽታቱ ማለቅ አይኖርበትም። ኦልሬዲ ተርሚን ያዘና ጉዳዩ በቃ ይሄ ጊዜያዊ መኖሪያ ፍቃድ የሚባለው ነገር ይቀርና ወደ ፉል ቲትል አውፌንታልስቲትል ትገባለህ ማለት ነው። ራስ መስጠትም ትችላለህ። ምንም የሚያሰጋህ ነገር የለም። በቃ ከዚህ በኋላ እኮ አንተ እሺ አዲስ አዎ ያችን ፓስፖርት የምትሰጣቸው ለምን መሰለህ? አውፌንታልስቲትልህ ላይ ከዚህ ከፓራግራፉ ስር የኢፒ ቁጥርህ እዛ ይጻፋል። ከዛ ሁሌ ሁለቱም አንድ ላይ ነው የሚሄዱት ማለት ነው። የትም ሀገር ትሄዳለህ፣ ሁለቱንም ታሳያለህ። እሺ ቀድሜ አውፍታልት እንትኗን ልውሰዳት ማለት ነው ቀጠሮ አድርጌ ነው። ፓስፖርት መጀመሪያ መስጠት ቢቻል ለምሳሌ እንደገና ከምትከፍል ብዬ ነው። እሷን ከወሰድካት እንደገና እንትን መጻፍ አለበት። አውፌንታልስቲትል ላይ ኢፒ ቁጥር የኢትዮጵያ ፓስፖርት ቁጥርህ መስፈር መቻል አለበት እያልኩ ነው። ያ አዲስ እስከ አሁን ማርች 20 ድረስ ነው ሁሉንም ነገር እስከነ ፓስፖርት አቅርብ የተባልኩት። አሁን እስከ 20 ድረስ ማቅረብ ስላልቻልኩኝ ፓስፖርቱን ከኤምባሲ ደብዳቤ አልጻፍኩኝ። ይቻላል። አሻራ ያ ግን በአርባይቱም ነው፣ በምንም ችግር የለው። አሻራ ስጥ ግን ይኸውልህ የፓስፖርት ኢፒ ቁጥርህ ይጻፍበት እዛ ምን እንትን ላይ አለኝ ተጽፎበታል። ስለዚህ እሱን መስጠት እኮ ነው። ይሄንን እዛ ውስጥ ማስፈራቸው እርግጠኛ ሆን ማስታወስ ትችላለህ። እውነት ነው። እንኳን ነገርከኝ፣ እንኳን ገባው። ትክክል ነው። ያችን አስፈላጊ ነው። አሳያቸዋለሁ አለ። ቴንክ ዩ አዲስ። በጣም ጥሩ። የወልካም ቻው ቻው ወንድሜ።
እሺ አባቴ በላይ በውስጡ ሶ ያናግረኝ። ኦኬ ይቻላል። ኦኬ ሶ ወደሚቀጥለው በላይ አው ከውስጥ ማናገር ይቻላል ልጁን ማለት ነው። ወደ ሌላ ጠያቂ እንሄዳለን። ኡንዘርስ 8 ሃሎ ሃሎ አዲስ ሰላም ነው? ሰላም ነው ወይ? እንዴት ነሽ? እግዚአብሔር ይመስገን። በመጀመሪያ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ችግር የለውም። ዩ ዌልካም። ጥያቄ ስለሆነ አዲስ አብሽቢን ፎርቦትን ነው ያለኝና ማንነት ካላመጣሽ ብለው ከአንድም 3 ጊዜ ነው አውስለንደ በሆርድ የጠየቀኝና ባመጣ አሁን ችግር አለ? በጣም ትንሽ ፈርቻ ያለውና ለዛ ነው። ምን አይነት ወረቀት ነው ያለሽ አሁን? አሁን ያለኝ በፊት የ3 ዓመት ነበረ። ከዛ መልሰው 1 ዓመት አረጉብኝ ማንነት እስካላመጣሽ ድረስ። በየትኛው ነው የተሰጠሽ? በ25 አዎ ተመሳሳይ ነው። እንደ ሰውየው እኮ ነው። እንደ አሁን ወንድማችን የጠየቀ ዜግነትሽ ምንድነው? ዜግነት ኢትዮጵያዊት። ኦኬ ፓስፖርት ኦልሬዲ ይዘሻል? አልያዝኩም። እነሱ አሉኝ እንጂ አልያዝኩም። ግን ፓስፖርት ነበረኝ አሁን እጄ ላይ የለምና ቁጥሩን ማውጣት በጠፋበት አውጥተሽ በጠፋበት ማምጣት ትችያለሽ። ስለዚህ ስጫቸው ተመሳሳይ ነው። እንደ ከዚህ ካንቺ በፊት የጠየቀ ሰውዬ እንደዛ ነው ትሪት የሚደረገው ማለት ነው። ግን ፓስፖርትሽ ብዙ የተሳሳቱ ነገሮች አሉ። አንደኛ የአባት ስም የአያት አድርጌያለሁ፣ የአያት ስም አባት አድርጌያለሁ እና የእድሜ ስለዚህ ምን እሱ እንዴት ነው ማድረግ የምችለው? የእድሜ ስንት ነው? ቀነስሽ ወይ ጨመርሽ? ኧረ ቀንሼ 8 ቀንሻለሁ። ምን ያህል? 8። ይሄ በጣም እንዴ! ለምንም እኮ ያመች እንዴ! እና እኮ አሁን ምን ማድረግ ነው ያለው? አዎ አስቸጋሪ ነው ለመሰለሽ። ያ ቆይ ለምን አሁን ለምሳሌ እሺ ፓስፖርቱን አመጣሽ፣ የስም ለውጥ አለ፣ የእድሜ ለውጥ አለ፣ ፎቶዎች ብቻ ነው ያለው። ምን ሊሉት ነው? አይሆንም። ይሄ አስቸጋሪ ነው። የአንድ ወይም የሁለት ዓመት ለውጥ ቢኖር ምክንያት ሊኖር ይችላል። ለምሳሌ የኢትዮጵያና ግሪጎሪያንና ጁሊያን ካላንደር ተምታቶብኝ ነው ትያለሽ። ኢትዮጵያ አቆጣጠርና የአውሮፓ አቆጣጠር። ይሄ ግን 8 ግን አይምታታም። 8 አይምታታም እና ያ ትንሽ ያስቃል። ግን ያውልሽ ይሄ ነገር ምናልባት አንዳንድ ሀሳቦች ሊያስፈልገው ይችላል። በውስጥ መስመር ኮንታክት አድርጊኝ። ምናልባት አንዳንድ ሀሳቦች መስጠት ከቻልኩኝ አያለሁ። እሺ ኦኬ አመሰግናለሁ። እሺ እኔ መልካም ምሽት። ቻው ቻው። እሺ እግዚአብሔር ያክብርልኝ። ቻው። ኦኬ ቻው። በጣም ጥሩ ለቆይታችሁ ክቡራን ተከታታዮቼ እጅግ በጣም አመሰግናለሁ። በተለይ አክቲቭ ሆናችሁ እየተከታተላችሁንና ታብታብ እያደረጋችሁ ያላችሁ ሰዎች በጣም ነው ኖርማሊ ማመሰግነው። ቴንክ ዩ ሶ ማች እና ፕሊዝ ታብታብ ማድረጋችሁን አትርሱ። ታብታብ አድርጉ እና እንግዶች ካላችሁ ደግሞ ፕሊዝ በተለይ በዩቲዩባችን ጆይን አድርጉን። ዩቲዩባችን ስም አዲስ ጂኬ ቲዩብ ነው። ከ180 በላይ የተለያዩ መፍትሄ ተኮር የሆኑ ቪዲዮዎች በአማርኛ እና በትግርኛ፣ በነገራችን ላይ ትግርኛ ለኤርትራውያን፣ አማርኛ ለኢትዮጵያውያን ሰርተናል። ስለዚህ ፕሊዝ ጆይን አድርጉን። አዲስ ጂኬ ቲዩብ የዩቲዩባችን እና የቲክቶካችን ስም ነው። አመሰግናለሁ።
ኦኬ ወደሚቀጥለው ጥያቄያችን እንሄዳለን። ማስገባት እየሞከርኩ ነው ግን መግባት አልቻለም። አሎ ኖሃ። ሰላም አዲስ እንዴት አመሸ? ሄሎ እግዚአብሔር ይመስገን ሰላም ነው። ሰላም ነው ወይ? እግዚአብሔር ይመስገን ሰላም ነው። እንዴት አመሸ አዲስ? አለን። አንድ ጥያቄ ነበረኝ። እስካሁን 2 ጊዜ ሞክሬ ነበር አንተ ጋር ለመግባት ያለፉት ሳምንታት። ዛሬ ነው እድል ያገኘሁት። አመሰግናለሁ። ኦኬ እሺ ዌልካም። አንድ ጥያቄ ነበረኝ። እዚህ ወደ ጀርመን ከመጣሁ 6 ወር ሊሞላኝ ነው እና በቪዛ ነበር የመጣሁት ወደ ጀርመን እና በሌላ ሀገር ቪዛ ነበር የመጣሁት እና እዚህ ጀርመን ላይ ነው ጥገኝነት የጠየኩት። ከዛ ኦልሞስት ከአንድ ወር ከአንድ ሳምንት በፊት አዙል አንሆሩንግ አረኩኝ ማለት ነው። በአንድ ረዥ ነው የሰጠሁት እዚህ ከመጣሁ በኋላ እና አጋጣሚ ደግሞ የመጣሁበት ፓስፖርት እና እዛ ላይ ያለው እድሜና እዚህ የሰጠሁት ደግሞ የተለያየ ነው። እንደዛ አድርጌ ነበር የሰጠሁት እና የኢንተርቪው ጊዜ የትኛው ሀገር ለአንተ የት ሀገር መቆየት እንዳለብህ በ2 ሳምንት ውስጥ ወስነን እናሳውቃለን የዱብሊን ብለው አሁን ኦልሞስት አንድ ወር ምናምን አለፈ። የፖለቲካ ጥገኝነት ነበር የጠየኩት። ሁሉንም የሚያስፈልገው የፖለቲካ ዶክመንት አስገብቻለሁ እና እስካሁን እየጠበቅኩ ነበርና ያው ትንሽ አስፈሩኝ። አሁን እድሜህ ስንት ነው? አሁን 17 ዓመት ሆኖ ምንም የትም መባረር አትችልም። በነገራችን ላይ እድሜያቸው 18 እስኪሞላቸው ድረስ መባረር አትችልም፣ መሄድ አትችልም። ያ አሁን 18 ሊሞላኝ ትንሽ ወር ነው የቀረኝ። አጋጣሚ ደግሞ 3 ወር ቀረኝ። ያ እና ደግሞ እነኚህ ለውጦች መደረግ አልነበረባቸውም። አንዳንድ ነገሮች ቀየር ያለው ምናምን ብለሃል። በጣም መቀየር አያስፈልግም። እባካችሁ እጃችሁን የምትሰጡ ሰዎች ስም፣ እድሜ፣ ቢቻል ዜግነት፣ ሌላ ነገር በጣም አስቸጋሪ ነው። አሁን ዋጋ ያመጣል። አየህ እኔ ለአንተ የምመክርህ ምንድነው አዙላን ሆሮን አድርገሃል እና ደግሞ በፖለቲካ ኢማጂን 17 ዓመት ምን አይነት ፖለቲከኛ በምን ኦኬ ምናልባት ደጋፊ ምናምን በሚል ሊሄድ ይችላል ግን በአባቴ እንትን ያደረኩት ይኸውልህ ጥገኝነት ግን የጠየቀው አባት አይደለም አንተ ነህ። አስቸጋሪ ነው። በሱ ምክንያት ነው። ኦኬ ውጤቱ ገና መጥቷል ወይስ ገና ነው? ኧረ ገና በ2 ሳምንት እናሳውቃለን ብሎኝ እስካሁን ምንም መልስ የለም። ምንም የነገረኝ ቢያሳውቁህም ለአንተ ይኸውልህ ቢያሳውቁህም ተረጋጋ፣ ይዘው አሁን እኮ ምንም የምታመጣው ነገር ስለሌለ ተረጋጋ። ፎከስ ማድረግ ያለብህ አንተ ይኸውልህ ምንም እነሱም የሚወስኑት ላይ አንተ ምንም አይነት እጅ የለህም። የሚወስኑት ይወስናሉ። ግን አንተ ምን ማድረግ ትችላለህ መሰለህ? ትምህርት ተማር። በቃ ተማር። እሱ ብቻ ነው ሊያወጣህ የሚችለው ከዚህ ጉድ ማለት ነው። አይ ትምህርትም እየተማርኩ ነው። አጋጣሚ እንደውም በዚህ ወር ቢአይንስ ሰርተፊኬት ይዣለሁ። የቢአይንስ በጣም ጥሩ ቀጥል። አሁንም ቀጥል። ግን ትምህርት ውስጥ መግባት መቻል አለብህ። እኔ ይኸውልህ አንተ ልጅ ስለሆንክ ወደ መደበኛ ትምህርት ውስጥ መግባት ብትችል፣ ምክንያቱም 18ም ትምህርት ውስጥ ከገባህ ኦልሬዲ መደበኛ ትምህርት ውስጥ ከገባህ እነኚህ ሞግዚቶች አሉ አይደለ? ቶሎ አይለቁም። 18ም ቢሞላህ ቶሎ ሂድ አትባልም። ቀስ ብለው ነው የሚለቁ። እዚህ ዩገንድ ሂልፈ ላይ ማለት ነው። አዎ ዩገንድ ሂልፈ የራሱ የሆነ አድቫንቴጅ አለው። ቶሎ 18 ተሞላ ተብሎ በነጋታው ሂድ በቃ አንተ ወጣት ነህ ከዚህ በኋላ እንደዛ አይሉ። ለራስህ እንትን ስጠው ቦታ ስጠውና የተባሉት ነገር ተብለዋል አለቀ። ግን አንተ በሁለት መንገድ ነው እዚህ መቆየት የምትችለው። አንድ ከተቀበሉ
ይህንን የተናገርከው ታሪክ እሱ ካልተቀበሉት ግን ኢንተግሬት በማድረግ ኢንተግራሲዮን ሲስተም ውስጥ በመግባት ብቻ ነው ያንተን ሁኔታ መቀየር የምትችለው። ያ አሁን እኮ እርግጠኛ ያልሆንኩት እኔ በኦስትሪያ ቪዛ ነበር የመጣሁትና እነሱን እንጠይቃለን እና እዚህ መቆየት ካለብህና ከሌለብህ ነው እናሳውቃለን ያሉን ገና በ18 እሱ 18 ላይ እሱ ሙሉ እድሜ እንትን ሲልህ ነው። በነገራችን ላይ የአዎ ግን የዱብሊን ህግ የተወሰነ ጊዜ አለው፣ ገደብ አለው። በገደብ ብቻ ነው የሚሄደው። 6 ወራት ይቆያል። ያ ማለት 6 ወር ውስጥ ኦስትሪያ ይምጣ ካላለች ያ ደግሞ እድሜ ሲደርስ ብቻ ነው። እኔ ሞስት ፕሮባብሊ የመሄዱ እንትን አይኖርህም አንተ ምናልባት ሪጀክት ትባላለህ ሊሆን ይችላል እንጂ ወደ በዱብሊን ህግ መሰረት ወደ ኦስትሪያ መሄድ በጣም አስቸጋሪ ነው አይመስለኝም። ካለ ግን ቪዛው ላይ ደግሞ 19 ነው የሚለው እድሜ ቪዛው ላይ። ይሄ እውነቴን ነው። በጣም እኮ ነው በጣም ነው ያናደዳል። እሺ ኤኒዌይስ ለማንኛውም በጣም ለራስህ ነው ግን ሰው ሲመጣ ጥሩ ኢንፎርሜሽን ይኑረው። ኢንፎርሜሽን ሰምቶ ይምጣ፣ ዝም ብሎ አይደለም። ይፈተፈታል ነገሩ። አየህ አሁን ኮንትሮል የለህም አንተ። በነገሮች ላይ ግልጽ ይሆንላቸዋል። እነሱ እኮ አሻራውን እኮ ያዩታል። ፎቶህና እድሜህን ፓስፖርትህ እኮ እዛ ከፊት ለፊት እያዩ እኮ ነው የሚጠይቁ። ኢንተርቪው እኮ እንደዛ አሳይቶኛል። እሱማ ኢንተርቪው የሚያደርገው ሰውዬ አሳይቶኛል። ፕሪንት እያሳየህ አንተ እድሜህ ሌላ ነው እኮ ያውቁታል እኮ። አሁን አንተ እንዴ ውጤቱ መተንበይ እኮ ቀላል ነው። አዎ ያላ 6 ወር ካለፈ ማንም አይመለስም። ኤኒዌይስ እና በዛ መልኩ ብታየው እልሃለሁ። እና መልካም ምሽት ወንድሜ። ያ እሺ፣ አመሰግናለሁ አዲስ። ቴንክ ዩ በጣም መልካም። ያ ቻው ቻው። ይወልካም። እሺ ኦኬ፣ ወደሚቀጥለው ጥያቄያችን እንሄዳለን። ሚኪ ሰላም ወንድሜ አዲስ፣ እንዴት አለ? እግዚአብሔር ይመስገን። ሰላም አመሸህ? እግዚአብሔር ይመስገን። እኔ አንድ ጥያቄ ነበረኝ ልጠይቅ የፈለኩት። አንድ ጓደኛዬ ነበርና 2 ዓመት ከምናምን ሆኖታል ከዚህ ሀገር እና ምንም ውጤት አልመጣለትም ነበርና ካምፕ ላይ በጣም እየረበሸኝ ነው ባክግራውንዱ እና ወይ ከዛ አካባቢ መውጣት አለበት። ይቅርታ ያው ትንሽ እና ከመጣው 2 ዓመት ምናምን ሆኖታል። እሺ እና ከካምፕ ወጥቶ እያለ ቤት ሰጠውት ምናምን እየኖረ ስራ እየሰራ 2 ዓመት ምናምን ከሆነው በኋላ አሁን በቅርብ ፖስታ ተልኮለት ሪጀክት ነው ውጤቱ የመጣለትና እሱ ደግሞ አልደረሰኝም ነው የሚለው ፖስታው። እነሱ ደግሞ ልከንልህ ሪጀክት ልከንልህ አፕላይ የተሰጠ ጊዜ 15 ቀን ነበር፣ አፕላይ አላረክም፣ አሁን ሀገሩን ለቀህ ትወጣለህ ምናምን ተብሎ አሁን እየተቸገረ ነው ያለውና ምንድነው ማድረግ የሚችለው? እንደዚህ አይነት ነገሮች የሚከሰቱት ብዙ ጊዜ ካምፕ ውስጥ ሆኖ የካምፕ አድራሻው ለባንፍ ሰጥቶ ሊሆን ይችላል። ግን ወደ ሃይም ሲወጣ የሃይም አድራሻ ሰጥቷቸዋል ወይ? በዛ ብዙ ሰው ይሸወዳል። ኦኬ ግን ምናልባት አልደረሳቸውም። አይ ዶንት ኖ ብቻ ተልከዋል። ወደ ቀድሞ ካምፕ ተልኳል። ቀድሞ ካምፕ ደግሞ ሰውየውን ቼክ አድርጎ አይቶ ጠብቆ የተወሰነ ቀናት ሲያልፍ መልሶ ወደ ባንክ ይመልሰዋል። ያ ማለት በቃ ልጁ ሲስተም ውስጥ የለም ወይም እንደዛ ነው የሚያደርጉት። እና እኔ የምለው አሳማኝ ምክንያት ያስፈልጋል። አስቸጋሪ ነው በቃ ለዚህ ልጅ ጠበቃ መያዝ አለበት። ጠበቃው ይጠይቅለት። እኔ አልደረሰኝም
ስለዚህ ጠበቃው ጉዳዩን ይዞ በራሱ በኩል በሚሰራው ሁኔታ ይሄ ነገር ቼክ ማድረግ አለበት። ነገር መታየት መቻል አለበት። አለበለዚያ አሁን በዚህ ሁኔታ ጥገኝነቱ እኮ ተዘግቷል። 2 ሳምንት ተሰጥቶት ይግባኝ ካልጠየቀ ውሳኔውን ተቀብለዋል። ስለዚህ መውጣት በቃ ስለ መውጣት ነው አሁን ከዚህ በኋላ ወሬው ማለት ነው። አውስላንድ በሄደጋ ያ ስለዚህ ይሄ ነገር መስተካከል የሚሞከረው በጠበቃ ብቻ ነው። ጠበቃውን ቼክ አድርጉት፣ በደንብ አድርጎ እንትን ይበለው። ካልሆነ ግን በጠበቃው የማይሆን ነገር አይነት ሁኔታ የሚታይ ከሆነ እንግዲህ ማሰብ አለበት ልጁ ማለት ነው። ማሰብ ያለበት መቼስ ግልጽ ነው። ያው በጠበቃ ሊስተካከል ይችላል ማለት ነው። ሊሞከር ይችላል፣ ይስተካከላል ብዬ 100% እንትን አልልም። ምክንያቱም ይግባኛል እኛ ልከናል ብሎ ሊገግም ይችላል ቡንደስአምት። ያ ከነሱ ጋር በጠበቃ ብቻ ነው ሊያወራ የሚችለው። ጠበቃውንም አንሰማህም ካሉት አለቀ። ምክንያቱም ሌላ አማራጭ ፓራግራፎችን ማየት እንኳን አይቻልም። ምክንያቱም ዝቅተኛ ነው ጊዜው። በስንት ጊዜ ነው ጀርመን ያለው? 2 ዓመት ከ4 ወር። አይ ዝቅተኛ ነው። ምንም ብላይ በሬስትም ማመልከት አይችልም፣ ሌላ ነገርም ማድረግ አይችልም። ስለዚህ ያለው ካልተስማማ ይኸውልህ ጠበቃ ይጠይቃል፣ ይሞክራል። አይሆንም ካሉ ስለዚህ ና በመውጣት ዙሪያ እናወራለን። እንደዛ ካሉ ሞስት ፕሮባብሊ የስ ለፖሊስም ያሳውቃሉ። ጉዳዩን ወደ ፖሊስ ሊመሩት ይችላሉ። ኦልሬዲ በዛ ሁኔታ ውስጥ ያለ ሰው የፖሊስ ቀጠሮ ብቻ ኤኒታይም ነው የሚጠብቀው ማለት ነው። ዝግጁ ሲሆን ፖሊስ ኤኒታይም መጥቶስ ቢወስደው። አዎ ትንሽ ሰፋ አድርጎ ጉዳዩን ማየቱ መልካም ነው። እሺ ወንድሜ፣ ያሳዝናል። በጣም ያሳዝናል። ግን ያስብ። ኦኬ ሌሎችንም አማራጮች ፕላን ቢ በደንብ አድርጎ እንትን ያስተንትን። መልካም ምሽት ወንድሜ። እሺ ቴንክ ዩ ወንድሜ፣ በጣም አመሰግናለሁ። ቻው ቻው። በጣም ጥሩ። አሁንም ወደሚቀጥለው ጥያቄያችን እንሄዳለን። ሄሎ እዩ ሄሎ ኦኬ እዩ አይ ቲንክ ምንም መመለስ አልቻለችም ወይም አልቻለም። ወደ አንድ ሰው አስገባለሁኝ። ኦኬ አንድ ሞክራለሁኝ የመጨረሻ አቤልን አስተናግድና ከዛ በኋላ አይ ቲንክ ይበቃናል ለዛሬ። እሺ አመሰግናለሁ። ጤና ይስጥልኝ ወንድሜ። ሁሌ ነው የምከታተል። እኔ እንኳን ወደ ግሪክ አካባቢ ኬዝ ለማስጣት በኤርትራ ነው ማስጣት የፈለኩት። ኢትዮጵያዊ ነኝ። ቆይ ወንድሜ ከይቅርታ ጋር ማለት ነው እንደዚህ አይነት ነገር እዚህ በክፍት አናወራም። ለምሳሌ ወይ እንደዚህ አይነት ነገር በውስጥ መስመር ኮንታክት ታደርገኝ እንችላለን። እዚህ እንደዚህ ነኝ ግን እንደዚህ ሆኜ ምናምን የሚባል ነገር በጣም አስቸጋሪ ነው። እንደዚህ አይነት ነገር አይወራም። እሺ በቃ መልካም ምሽት ወንድሜ። እስቲ በምን ሊያገኝ ይችላል? በውስጥ መስመር መጻፍ ትችላለህ። ኦኬ በጣም ጥሩ። ውድ ተከታታዮቻችን አዲስ ነኝ። በጥገኝነት ሂደት ዙሪያ ሰራለሁ። በጀርመን ወይም አጠቃላይ ኢንፎርሜሽን የአውሮፓ የጥገኝነት ሂደት ምን ይመስላል የሚለውን በነገራችን ላይ ያው
በግል እንዳማክራችሁ የምትፈልጉ ሰዎች በውስጥ መስመር ኮንታክት አድርጉኝ። ጀስት ጻፉልኝ። እኔ አወራችኋለሁ፣ በቁጥር አስቀምጥላችኋለሁኝ። በዛ መልኩ አስተናግዳችኋለሁኝ። ለዛሬ ግን ያለኝ ጊዜ በጣም ውስን ነው ብዬ ነግሬያችኋለሁኝ። ከስራ ነው የመጣው። ስለዚህ ይህን ያህል ከሰጠኋችሁ ጊዜ ዛሬ ይበቃኛል። መልካም ምሽት እላለሁኝ። ቻው ቻው።